በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ኦሪት ዘኍልቍ አንድምታ ትርጓሜውን እናደምጣለን። ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 34 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ ወይቤሎ። እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 2 አዘዞሙ ለደቂቀ እስራኤል ወበሎሙ ናሁ ተበውኡ ውስተ ምድረ ከነዓን አንትሙ ወርስትክሙ ይእቲ ለክሙ ምስለ አድባሊሃ። እነሆ እናንተ ሁላችሁ ወደ ከነዓን ምድር ትገባላችሁ፣ ከአውራጃዋ ሁሉ ጋር ለእናንተ ርስት ናት ብለህ ለእስራኤል ልጆች ንገራቸው አለው። ተራ ቁጥር 3 ወይኩንክሙ ገቦሃ ዘመንገለ ገቦሃ ለአዜብ እምገዳም ዘጺን እንተ መአሃዘ ኤዶም እምነ ገቦሃ ለባህረ ኤሌቅ ዘመንገለ ጽባህ። በምስራቅ አንጻር ካለችው ከኤሌቅ ባህር ጎን ባለች በኤዶም መያያዣ ጺን የሚባል እንጨት ካለበት ምድረ በዳ ጀምሮ በግራ በኩል ያለው አውራጃዋ ሁሉ ርስት ይሁናችሁ ብለህ ንገራቸው አለው። ተራ ቁጥር 4 ወየአውር ደወላ ለአዜብ እምዓቀበ አቅራቦን ወይበጽሕ እስከ ኤናቅ። በአዜብ በኩል ያለው አውራጃዋ ሁሉ ከአቅራቦት አቀበት ጀምሮ እስከ ኤናቅ ይደርሳል አለ። ወይከውን ምጽአቱ ለዘመንገለ አዜብ ቃዴስ ዘበርኔ ወይበጉ ውስተ አህጉረ አራድ ወይወፅእ እንተ አሴምና። በአዜብ በኩል ያለው ፍጻሜውም ቃዴስ በርኔ ነው። ወደ አራድ አገሮችም ይደርሳል፣ ወደ አሴምናም ይደርሳል። ተራ ቁጥር 5 ወየአውድ ደወሉ እምአሴምና ፈለገ ግብፅ ወይከውን ወሰኑ ባህር። አውራጃውም ዳርቻውም ከአሴምና በግብፅ ፈሳሽ ወንዝ ይዞራል፣ ወሰኑም ባህሩ ነው አለ። ተራ ቁጥር 6 ወደ ወልክሙኒ ዘመንገለ ባህር ትኩንክሙ ባህር አባይ። በምዕራብ በኩል ያለ ወሰናችሁም ታላቁ ባህር ይሁናችሁ አለ። ተራ ቁጥር 7 ወዝንቱ ውእቱ ወሰንክሙ ዘመንገለ ባህር። በምዕራብ በኩል ወሰናችሁ ይሄ ነው። ወደ ወልክሙኒ ዘመንገለ መስእ እምባሕረ አብይ እንተ መንገለ ደብር ይከውን ለክሙ። በመስ በኩልም ያለው ድንበራችሁ በተራራው አንጻር ካለ ከታላቁ ወንዝ ጀምሮ ለእናንተ ይህ ርስት ይሁናችሁ ብለህ ንገራቸው አለው። ተራ ቁጥር 8 ወእም ደብረ እስከ ደብር ይከውን ለክሙ ወይበጽሕ እስከ ኤማት ወይከውን ሞጻይቱ አርሴናይን ዘሴፋማ። ከተራራው እስከ ተራራው ለእናንተ ገንዘብ ይሁናችሁ፣ እስከ ኤማትም ይህ ይደርሳል። ፍጻሜውም የሴፋማ ዕጣ አርሴናይን ነው መዳረሻው አለ። ተራ ቁጥር 9 ወበዝንቱ ይኩንክሙ ወሰንክሙ ዘመንገለ መስ። በመስ በኩል ያለው ድንበራችሁ ይሄ ነው። ተራ ቁጥር 10 ወደ ወልክሙኒ ዘመንገለ ጽባህ እምአርሴናይን ዘሴፋማ። በምስራቅ በኩል ያለው ድንበራችሁም የሴፋማ ዕጣ ከምትሆን ከአርሴናይን ጀምሮ ነው አለ። ተራ ቁጥር 11 ወይወርድ ደወልክሙ እምሴፋማ እስከ አርሴላ።
ወይትራከብ በዘመነ ባረክ ኬኔሬቅ እብጽባህ አውራጃችሁም ከሴፋማ እስከ አርፌላ ድረስ ወርዶ በምስራቅ በኩል በኬኔሬቅ ባሕር አጠገብ ይደርሳል አለ። ተራ ቁጥር 12 ወይ ወርድ ደወሉ ሀበ ዮርዳኖስ ወይ ከቡን ሞጻይቱ ባሕረ ኤሌቅ ዳርቻውም ወደ ዮርዳኖስ ይወርዳል፣ መጨረሻውም የኤሊቅ ባሕር ይሆናል አለ። ተራቁ ወዝንቱ ውእቱ ምድርክሙ ምስለ አድባሪሃ ዘአውዳ በዙሪያው ካለ ከአውራጃዋ ጋራ ይህ ርስታችሁ ነው አለ። ተራ ቁጥር 13 ወነገሮሙ ሙሴ ለደቂቀ እስራኤል ወይቤሎሙ ዛቲ ይእቲ ምድርክሙ እንተ ተወርስዋ ወትትካፈልዋ በከመ አዘዘ እግዚአብሔር ያብዎሙ ለተሳቱ ነገድ ወለመንፈቀ ነገደ ምናሴ። ሙሴም ለምናሴ ነገድ እኩሌታና ለዘጠኙ ነገድ ይሰጧቸው ዘንድ ተካፍላችሁ የምትወርሷት ርስታችሁ ይህች ናት ብሎ እግዚአብሔር እንዳዘዘው ለእስራኤል ልጆች ነገራቸው። ተራ ቁጥር 14 እስመ ነሱ ነገደ ደቂቀ ሮቤል ወነገደ ደቂቀ ጋድ ወመንፈቀ ነገደ ምናሴ በበአብያተ አበይሆሙ የጋድ ልጆችና የሮቤል ልጆች ነገድ የምናሴ ነገድም እኩሌታው በየአባቶቻቸው ቤት ፈንታቸውን ይዘዋልና። ተራ ቁጥር 15 ክልኤቱ ነገድ ወመንፈቀ ነገደ ምናሴ ነሱ መክፈልቶሙ ወሰለጡ በማዕዶተ ዮርዳኖስ ዛሃበ ኢያሪኮ እምዘባኑ ዘመንገለ ጽባህ። የምናሴ ነገድ እኩሌታውና ሁለቱ ነገድ የሮቤልና የጋድ ልጆች በምስራቅ በኩል በዮርዳኖስ ማዶ በኢያሪኮ አንጻር ያለውን ዕጣቸውን ተቀብለዋል። ተራ ቁጥር 16 ወነበቦ እግዚአብሔር ለሙሴ ወይቤሎ አሁንም እግዚአብሔር ለሙሴ እንዲህ ብሎ ነገረው። ተራ ቁጥር 17 ዝንቱ ውእቱ አስማቲሆሙ ለእደው እለ ያስተካፍልዎሙ የእተ ምድረ አልዓዛር ካህን ወኢያሱ ወልደ ነዌ። ይህንን አገር ለሁለቱ ነገድና ለምናሴ ነገድ ለእኩሌታው የሚያካፍሏቸው ሰዎች ስማቸው ይህ ነው አለ። የመጀመሪያው የነዌ ልጅ ኢያሱና የእግዚአብሔር አገልጋይ የሚሆነው ሁለተኛው አልዓዛር ነው አለ። ተራ ቁጥር 18 ወይነስኡ አሃደ መልአከ እምነ አሃዱ ነገድ ከመ ያስተካፍልዎሙ ይእተ ምድረ። ያችንም ምድር ለዘጠኙ ነገድና ከምናሴ ነገድ ለእኩሌታው ያካፍሉ ዘንድ ከእያንዳንዱ ከ12ቱ ነገድ አለቃ ምረጡ አለ። ተራ ቁጥር 19 ወዝንቱ ውእቱ አስማቲሆሙ ለውእቶሙ እደው ዘእምነገደ ይሁዳ ካሌብ ወልደ ዮፎኒ። ከእነዚህም ሰዎች ስማቸው ይህ ነው። ከይሁዳ ነገድ ርስት ለማካፈል የተመረጠው አንዱ የዮፎኒ ልጅ ካሌብ ነው። ይህም ካሌብ ማለት ኢያሱና አልዓዛርን ሳይቆጥር ነው። ተራ ቁጥር 20 ወዘእምነገደ ስምዖን ሰላምያል ወልደ አሚውድ። ከስምዖንም ነገድ ርስት ለማካፈል የተመረጠው አንዱ የአሚውድ ልጅ ሰላምያል ነው። ተራ ቁጥር 21 ወዘእምነገደ ብንያም ኤልዳን ወልደ አስሎን። ከብንያምም ወገን ርስትን ለማካፈል የተመረጠ የአስሎን ልጅ ኤልዳን ነው። ተራ ቁጥር 22 ወዘእምነገደ ዳን ባቂ ወልደ ይወቅሊ። ከዳን ወገን የተመረጠውም የይወቅሊ ልጅ ባቂ ነው።
ተራ ቁጥር 5 ወዘእምነገደ ዮሴፍ ዘእምነገደ ደቂቀ ምናሴ አንኤል ወልደ ሱፋድ ከዮሴፍም ነገድ ከምናሴ ልጆች የተመረጠው የሱፋድ ልጅ አንሄል ነው። ተራ ቁጥር 24 ወዘእምነገደ ደቂቀ ኤፍሬም ቃሙሄ ወልደ ሳፍጣ ከኤፍሬም ልጆችም ወገን የተመረጠ የሳፍጣን ልጅ ቃሙሄ ነው። ተራ ቁጥር 25 ወዘእምነገደ ደቂቀ ዛብሎን ኤልሳፍን ወልደ በርናባክ ከዛብሎንም ወገን ርስትን ለማካፈል የተመረጠው የበርናባስ ልጅ ኤልሳፍን ነው። ተራ ቁጥር 26 ወዘእምነገደ ደቂቀ ይሳኮር ፋሊጢሄል ወልደ ሆዛ ከይሳኮርም ልጆች ወገን ርስትን ለማካፈል የተመረጠ የሆዛ ልጅ ፋሊጤሄል ነው። ተራ ቁጥር 27 ወዘእምነገደ አሴር አኪሆር ወልደ ሴሌሚ ከአሴርም ልጆች ወገን የተመረጠው የአሴሌሚ ልጅ አኪሆር ነው። ተራ ቁጥር 28 ወዘእምነገደ ደቂቀ ንፍታሌም ፋዳሄል ወልደ ዩሚውድ ከንፍታሌምም ልጆች ርስትን ለማካፈል የተመረጠው የዩሚውድ ልጅ ፋዳሄል ነው። እሉ እሙንቱ ዛዘዞሙ እግዚአብሔር ከመ ይስፍሩ ሎሙ ለእስራኤል ምድረ ከነዓን። እነዚህ 10ሩ ነገዶች ከኢያሱና ከአልዓዛር ጋር ሆነው ለ9ኙ ነገደ እስራኤልና ለምናሴ ነገድ ለእኩሌታው ምድረ ርስትን ለማካፈል የተመረጡ እግዚአብሔር የመደባቸው እነዚህ ናቸው። 2ቱ ነገድ ከኋላ እንደተመለከትነው ከዮርዳኖስ ማዶ ዮርዳኖስን ሳይሻገሩ 2ቱ ነገዶችና የምናሴ ነገድ እኩሌታው ከዮርዳኖስ ማዶ ቀርተዋል። ተራ ቁጥር ለእስራኤል ልጆች የከነዓንን ምድር ሰፍረው ለክተው ያካፍሏቸው ዘንድ እግዚአብሔር ያዘዛቸው ሰዎች እነዚህ 12ቱ ናቸው። ኦሪት ዘኍልቍ ምዕራፍ 34 እዚህ ላይ ተፈጸመ። ይቆየ።